ቁርስ ደርሷል ሰዎቹን ቀስቅሻቸው ማለት አቶ አምነን ነው አዎ የኔ ልጅ ይሄ ነገር ላንቺ ቀላል እንደሆነና እንዳላደረግሽው ማወቅ አለባቸው ደሞም እየሸሸሽ እንዳልሆነ ማወቅ አለባቸው በይጂ እሺ ቤሌን ደህና አደርሽ? ደህና ምን ነው በጠዋት ክፍላችን? አይ እንደተለመደው ያው ቁርስ ደርሷል ማለት ነው። በቃ ጄሪ ወደ ታች ልሂድ። የባለ ትዳር መኝታ ክፍልስ ምን ሰራያለሽ? አይ ውዴ ቁርስ እንደደረሰ ልነግረን መታ ነው። ሰምተንሻል፣ መውጣት ትችያለሽ። እሺ እኔ ምለው ምን እየተካሄደ ነው? ለኔም አልገባኝም። ማለት የተፈጠረ ነገር አለ እንዴ? ማታ ጠጥተን ነበር አምነን። ቆይ እንዴት? እኔ በጭራሽ ልሰክር አልችልም። ያውም በጣም ሰክረ ነበረ። ተው ብል ራሱ ልትሰማኝ አልቻልክም። እንደዛ ሆነ ካይቼ ካላቅም በዚህ ፍጥነት እኔም እንዲሆን አልፈለኩም። እናቴ አምናን እኔን ለማናደድ ብሎ የማይሆን ሁሉ ገብቷል። ታዩ በቃ የኔ ልጅ እሱ ህፃን ልጅ አይደለም፣ ነገሮችን አስበው ማድረግ ይችላል። አይ እናቴ አምናን ከራሱ ጋር አይደለም፣ በእንዴት ውስጥ ሆኖ የማይሆን ውሳኔዎችን የሚወስነው። ራሱን የማይሆን ነገር ውስጥ እንዳይገት እፈራለሁ። እማዬ እንዴት ነሽ? ለውጣለሁ። የት ሄደህ ነው የጠፋህብኝ ልጅ? ነው ፈልገሽኝ ነበር እንዴ? አይ እንዲሁ ነው። ወይዘሮ ሰማሃል እንዴት አደራችሁ? ተሻለሽ? አዎ ደህና ነኝ። አቶ አምናን እስቲ ይህችን ቁርስ አቅምሳት። እሺ እና ሆነ እያልሽኝ ነው? አዎ እናም አክስት ላረግሽ ነው እንዴ? በዚህ አጭር ጊዜ ውስጥ አንቺ ኢንኩቤተር ነሽ እንዴ ዝም ብለሽ የምትፈለፊው? ያው አስቸኳይም ቢሆን እናዛለን። አስቸኳይ ይሁን። ሜርሲ ከዚች እንደምትሻይ አትርሺ።
ሰው እንዴት ከፊትም ከኋላም አንደነት ይሆናል? መልካም ቁርስ ብያለሁ። ቤሌን አንቺ ቁርስ አትበይም እንዴ? አይ በቃኝ፣ ብላ ስላልፈለኩ ነው። ቤሌን። አቤት። እኔና ጄሪ ዛሬ ቀለበት ስነ ስርዓት ስለሚኖረን ቤቱ በሙሉ ይጸዳ፣ ምግቦችም ይዘጋጁ። እሺ። ሰዎች አንድ ላውራችሁ የምፈልገው ነገር አለ። ምንድነው? አምነኔ እናቴን በተቻላችሁ አቅም ተንከባከቧት። እናም ደግሞ ማስታወስ የሚረዳውትን ነገሮች አድርጉ። ዶክተሩ ያንን ካደረግን ወደ ሙሉ ጤናዋ እንደምትመለስ ነግሮኛል። ስለዚህ በተቃራኒው ማድረግ አለብኝ። እሺ አቶ አምነን እንዳልከው እናደርጋለን። እባቤ ልብን አይቶ እግር ነሳው አይደለም የሚባለው? አንቺንም ሁኔታሽን አይቶ ነው ክንፌ ነሳሽ። ልትበር ነው እንዴ? እማዬ ዛሬ ሰርግ ፕሮግራም ላደርግ ወስኛለሁ። የኔ ልጅ እየቀለድክ ነው እንዴ? ሰርግ እንዲህ ቀላል ነው? ደግሞ ማንን ነው የምታገባው? ጄሪ ነው። ጄሪ? ለካ እሷንም አታስታውሻት። ማንም ትሆን ግን እስኪሻለኝ ጠብቅና በደንብ ደግሼ እድርሃለሁ። እንደዛ እንዲሆን አልፈለግም። እኔ ለምኖረው ህይወቴ ሰው መንጋጋት አስፈላጊ አይደለም። ደግሞ አሁን ነው መሆን ያለበት። ለምን? ምክንያቱም በህይወቴ ደስተኛ ስለሆንኩ። በእውነት እኔ የወለድኩት ያሳደግኩት ይሄ አምነን ነው? ይሁና። እንዴት እማዬ? አይ የኔ ልጅ በማንም የሚደሰት ሰው አልነበረም። አዎ ልክ ነሽ። ብቻ ያንቺን ደህና መሆንን በማስመልከት አሁን ማክበር አለብን። ስለዚህ አሁን የቀለበት ፕሮግራሙን እናደርጋለን። ሌላው ነገር ሲሻልሽ ይደርሳል። እሺ ልጄ፣ ብቻ ልክ ነው የምትለውን ነገር አድርግ። እኔን ነገር እንኳን ተወው። ለምን? አንቺ ደስ እንዲልሽ እኮ ነው ይሄን ሁላ ነገር ማድረግ። አቶ አምነን እያልከኝ ያለው ለሰርጋችን ማንም ሰው አይጠራም ነው? አዎ አሁን ባለንበት ሁኔታ ያንን አላደርግም። ግን ለምን? ስለማልፈልግ። ማለቴ እናቴ ስላመማት ላስጨንቃት አልፈልግም። እናም የቤተሰብ እራት እናዘጋጃለን፣ ያ በቂ ነው። አቶ አምነን። አቤት። አንድ ጥያቄ ልጠይቅ? ጠይቂኝ። ምን ባደርግልህ ግን ያስደስተዋል? ምንም። እናቴን ብትንከባከቢያት። እሺ ግን በሁለታችን ግን ደስተኛ ነህ? አዎ። አንለያይማ? ጄሪ አንድ ጥያቄ ነበር ልጠይቅ ያልሽ። እሺ ይቅርታ። ለማታ ግን የምንለብሰው ልብስ አዘጋጀ? ቆይ ምን አይነት ሱፍ ነው የምንለብሰው? ሱፍ አልለብስም። ለምን? ስለማልፈልግ። አንቺ ራስሽን አስተካኪ።
ይዘገያል እንጂ አህያ የጅብ ናት ያለችው ቤሊን ይሄ ታውቃት መሆን አለበት። አትልፊ። እንዳለፈው ጊዜ አልሸወደልሽ። አታስብ፣ እኔ ምሸውድ አልሞክርም። አትፈታተኝ። ያው ከዚህ በኋላ እኛ ወደ አንቺ እንመጣለን እንጂ አንቺ ወደኛ አትመጪም። ሜርሲ ከሆስፒታል ስገባ ማይቼሽ ነበር። ቆይ እዚህ ምን ታረጊያለሽ? ለካ ነገሮችን አታስታውሺም። በቃ በማስረዳት መድረቄ ነው። ምን አልሽ? ያው ማለቴ የወንድሜ ልጅ ለማየት ነበር የመጣሁት። እናም ብትረሺም ጥሩ አቀባበል ነው ያደረግሽልኝ። መቼም የሞተና የታመመ መጥፎ ነበር አይባልም። ለመሆኑ ልጅሽ ዛሬ ማታ ሊያገባ መሆኑን ስትሰሚ ምን ተሰማሽ? በጣም ደስ ብሎኛል። ይሄን እንዳይሆናል ያተረፈኝ። አትርፎሻል። አይተርፎ አተራረፍ ቢሆንም ተርፈሻል። ልጄ ግን ሚስት እንዴት ሊያገኝ ይቻላል? በሚስትነት ምርጫው ነው። ለካ አታስቢም ማለት አታስታውሺም። በቃ ተይው፣ የወደፊቱን ካወቅሽ በቂ ነው። የእስካሁኑን ከማወራ። እሺ እንዳልሽ። በራስሽ ቤት እንግዳ ሆንሽ አይደል? ያው ጊዜ እንዲህ ነው፣ ይገለባበጣል። ተጫወቺ። ጓደኛዬ ጠፋሽብኝ። ምን ያቺ ከሰው 2 ደቂቃ የዘገየች ሴትዮ ጋር ቁጭ ብዬ ነው። ማናት እሷ? ሰማላታ። ተያማቺ እንደዚህ እንዳትናገሪያት። ደሞ ሳልነግርሽ አቶ አምናን እኮ እናቴን ተንከባከቢልኝ ብሎኛል። እና ያቺን ያለ ሴትዮ ልንከባከባት ነው እያልሽኝ ነው? በደንብ ነው። ግን ገሎም ተንከባክቦም ክራሽ አያረግም። ለነገሩ ትቻያለሽ፣ ምን ይሳንሻል? ያው ይህንን ጉዳይ እኮ ማንም አያውቅም። ስለዚህ ምን ችግር አለው? ኧረ ምንም ችግር የለውም። ልክ ነሽ። ደግሞ ግዴታዬ ነው። ምንም ብትሆን አማቼ ናት። ልጄ በጣም እያደግሽ እንደሆነ ነው የሚሰማኛለሁ። ኧረ ማጨብጨብ። ሜርሲ አንቺ ጠላት ናት። እንደነገርኩሽ እኔ ቤሌንና ጄሪ ለአቶ አምነን የሚስትነት ውድድር መተን ነው አንቺ ጋር የገባ ነው። ቆይ አንቺ እኔ ቅርብ ሰው ከሆንሽ አምነን እንዴት አልመረጠሽ? ከጄሪ ጋር በጣም ተግባብቶ ስለነበረ ነው። ለዛ ነው። እኔ የምልሽ ወይዘሮ ሰማል ህመምሽን እንድትረሺ አንዳንድ ነገሮችን እናውራ። ማለቴ ድሮ የት አካባቢ ነበር የምትኖሪው? እኔ በጣም ብዙ ቦታ ኖሬያለሁ። አምነንን የት ነው የወለድሽው? አባቱስ ማን ነው? ስለ አባቱ አታንሽብኝ። ግን እኮ እነግርሻለሁ ብለሽ ቃል ገብተሽልኝ ነበር። በጭራሽ መናገር አልፈልግም። በቃ ተይው። ጨዋታ ለመፍጠር ብዬ አስከፋሽ። በጣም ይቅርታ። ምንም አይደለም። ቆይ ወይዘሮ ሳራን ታስታውሻታለሽ? አዎ፣ ብዙ ጊዜ አብረን ኖረናል። የእውነት እድሜዋን እናንተ ጋር ነው አይኖረችው? በይው
ግን ደግሞ ከሷ በፊት አንድ ዳፍኔ የምትባል ሰራተኛ ነበረች። ዳፍኔ? ይቅርታ ሲፈን እንዲፈልግሽ ነበር። ወይዘሮ ተማል እንዴት ነሽ? ጄሪ ማለት አንቺ ነሽ? አዎ እናቴ፣ የምትፈልጊው ነገር አለ እንዴ? ኧረ በጭራሽ። እሺ ካለ ግን ጥሪኝሽ ያለው። እሺ ሲፈን ምን ሆነሻል? አንዴ ነይ እንጂ። እሺ አቤት ጄሪ፣ ለምን ነበር የፈለግሽው? ማታ ምን አይነት ልብስ እንደምለብስ አማርጭኝ። የፈለግሽውን መልበስ ትችያለሽ። እንዴ ነይ እንጂ ሲፈን፣ የልትሄጂ ነው? ወይዘሮ ሳሙኤል ጋር እያወራሁሽ አይደል እንዴ? እዛ ምን ትሰሪያለሽ? አይ ምንም፣ ለመንከባከብ ነው። አማችነቷ ለኔ ነው። ስለዚህ አማችን መንከባከብ የኔ ስራ ነው። እሺ እሱን ታዩ። እሺ አሁን ቀሚሶቹን እዚህ ላምጣቸው ወይስ እዛ ሄደን እንያቸው? አይ በዚህ አምጣቸው። በቃ እሺ። የድርጅቱ ስራ እንዴት እየሆነ ነው? አንተ ሄዳ አላረጋገጥክም? ምንድነው እንዳዳምጥ የምፈልገው? ቆይ ለምን? ይሄን ካንተ አልጠብቅም። ምን እያልከኝ ነው? ቻው በቃ። ረበሽኩ እንደምን? አይ ፈልገሽኝ ነበር? የኔ ልጅ ባልወልድህም እናትህ ነኝ። አንድ ነገር ልመክርህ ነበር። ምንድነው? አምነኔ ይህንን በማለት ደስ ላትሰኝ ትችላለህ። ልጄ የተረጋጋ ነፍስ ይኑር። እኔ በፈለግከው እምላለሁ። ወይዘሮ ሰማሃር የወሰደችው መድኃኒት ቤሌን አልመረዘችውም። ወይዘሮ ዛህራ፣ ይሄ ጉዳይ አንቺን አይመለከትሽም። ልክ ነህ። ያው እንደ እናት ውስጤን ስለረበሸኝ ነው። ውስጥሽን ከረበሸሽ እቃሽን ይዘሽ መውጣት ትችያለሽ። ይኸውልሽ እኔ አምነን ለማንም ግድ የሚሰጠኝ አይነሱ አይደለሁ። እንኳን ከነ ማስረጃው አግኝቻት ይቅርና። ስለዚህ እሷን መደገፍሽን እስካላቆምሽ ድረስ ለአንቺም ጥሩ አይመጣም። የአይጥ ምስክር ድንብ ይጣሉ። አስፈን ውዴ አይ እንደዚህ ነገርስ ሌላ እቺ በጣም ነው የምታምረው። ይኸውልሽ አይሾርለ ቁመቱ። አይ ሌላ ይሄን ማለትሽ ሽሽስ እንዴ? እሺ ታዲያ ምን ልልበስ በእናትሽ? ወይ ሴቶች የምር ዛሬ ቀኑ ለኔ በጣም የተለየ ነው። አዎ ዋናውና ለየት የሚያደርገው ነገር ቢኖር ከኔ ጋር ዘመድ ልትሆኚ ነው። ብዙም አትጓጊ። መጓጓት ጥሩ አይደለም። የሚፈጠረው ነገር አይታወቅም። ልክ ነሽ። ግን እስቲ በእኔ ቦታ ሆናችሁ አስቡት። አቶ አምናን ተንበርክኮ ቀለበት ሲያደርግልኝ አስባችሁታል?
በእኔ ቦታ ብትሆኑ ምን ታረጋላችሁ? አንቺ ልጅ ፈትቼ እንድገጥምሽ ነው እንደምፈልጊው? እንዴት ነው የወንድሜ ልጅ ለኔ ተንበርክኮ ቀለበት ሲያደርግ የሚሰማኝን ስሜት ልነግርሽ የምችለው? እንደ ወይዘሮ ሰማሃል ንክነሽ እንዴ? ማለቴ ያምሻል እንዴ? ውይ ይቅርታ፣ ያው ደስታው ነው መሰለኝ የምናገረውን አላውቅም። እያመመሽ ነው መሰለኝ። ዝም ብለሽ ታስወሪኛለሽ። ሰላም አቶ አምና፣ እንዴት ነህ ቃል? በሰላም ነው አጣድፎ የጠራኝ? አዎ፣ እስኪ ተቀመጥ። እናቴ ዛራ፣ እኔ እነሱ ፊት መቀመጥ አልፈልግም። ስለዚህ ሴራቸው ተሳካ ማለት ነው። እናቴ ማሸነፍ የማይሆኑን እውነታ መጋፈጥ አይደለም። ለምን ለመሸነፍ ቅርብ ትሆኛለሽ? ለምን ለመታገል ጊዜ አትወስጂም? ነገ እኮ ሌላ ቀን ነው። ይሁን አይሁን ምን ታውቂያለሽ? መሸሽ የመሸነፍ ምልክት ነው። ይሄንን እወቂ። ሸሽን የተማርኩት ከሱ አይደል? እያልከኝ ያለው እንዲሁ እንደቀላል ቀለበት ልታስር ነው? አዎ፣ ማካበድ አስፈላጊ ሆኖ አልታየኝም። ቆይ ክብርስ? ለክብር የሚበቃ ህይወት ሲኖረኝ ይጨነቃል። ማለት ክብርህን የማይመጥን ህይወት ነው እንዴ ጀምር? አይ እንደዛ ሳይሆን አሁን ላይ ይሄ በቂ ነው። አንተ እንዳልክ ደግሞም ስለ ካምፓኒው አዲስ ነገር አለ። ምንድነው እሱ?
በጣም ደስ የሚል ጊዜ እያሳለፍን ነው። እውነቴን ነው። ሳልሞት ለዚህ ቀን በመድረሴ በጣም ደስተኛ ነኝ። ደግሞም ዛሬ ለዚህ ቤተሰብ ድርብ ደስታ ነው። አክስቴ ሰማሃል ከትልቅ አደጋ ተርፋልናለች። እናም በጣም ደስ ብሎኛል። እንዲሁም ንጉሳችን አምነን የልጁን እናት ማለቴ የወደፊት ሚስቱን መርጧል። ስለዚህ ጉዳይ የሚለው ነገር ካለ እድሉን ለአምነን እሰጣለሁ። አመሰግናለሁ አክስቴ። ያው እንግዲህ እንደሰማችሁት ዛሬ ሚስትነት ምርጫው ያበቃል። ለዚህም ምክንያቱ ጄሪን የትዳር አጋሪ አድርጌ መርጫታለሁ። ከዚህ በኋላ በእኔ ቤተሰብ ስም የምትጠራ ይሆናል። ለዚህም ምስክሬ ቀለበታችን ነው። አመሰግናለሁ አቶ አምነን። የሆነ በጣም ደስ ያለኝ ህልም እየመሰለኝ ነው። ህልም አይደለም እውን ነው። ህልም የነበሩ ጊዜያቶች አልፈዋል። የኔ ልጅ አንተ እንደዚህ ሆነ ካየው በሞትም አይቆጨኝም። ድብን በይ። ምን ትሞቻለሽ? ሁለት ነፍስ አለሽ። አንዱ ብትሞቺ አንዱ ትሞሻለሽ። ሞትም ቢሆንሽ ሰው እውነት አምነን ጓደኛዬ እንደዚህ ሆነ ስላየው በጣም ደስ ብሎኛል። እንዴ ምንድነው ዝምታው? ወደ ቅድሙ ጨዋታችን እንመለሳ። እንደንስ
አዛሙ ለናንዴ ተለቀስቶታ ነው። ማን ይላከው? እንጃ በሬ ነው። አምጫ እንክፈታው።